ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም፣ እኛ ሁሉ መልካም ነው። እኛ ጋር እናንተ ጋር ሁሉ መልካም እንዲሆን ሁሌ ምኞታችን ነው። እንግዲህ ዛሬ ይኸውላችሁ ሴረኞቹ ሰብሰብ ብለው ሌላኛውን ታሪካቸውንና እንግዲህ ከጥፋታቸው የማይማሩ ጓደኞች ነው ያሉት። አብርሃም ታውቃላችሁ፣ ወደዛ ነገራቸው በደንብ የሚያሳልጣቸውና የሚያደርሳቸውን ነገር ነው ይዘው የመጡት። የሚገርማችሁ ምን አስበው እንደመጡ ዛሬ ሄርሜላ ራሱ በቃ ጎረምሳ ጎረምሳ እያጫወታት ነው። ከዚህ በፊትም ልጁን እንዴት አድርጋ ጠምዝዛ በነገር እንደምትይዘው ታውቃላችሁ። ዛሬ ደግሞ እስቲ በጉልቤ ሙድ ይሳካልኝ ይሆናል እንዴ ብላ ነው መሰለኝ ጉልቤ ጉልቤ ለመጫወት መታለች፣ እንዲህ ጎረምሳ መስላ። ኤኒዌይስ ቤተሰቦች እኔ በጣም በጣም የሚገርም ነገር ነው አብርሃምን እያደረጉት ያሉት። ከዚህ በፊት ብያቸዋለሁ፣ እናስታምመዋለን በሚል ሰበብ ሄርሜላ ከዚህ ልጅ ተለጥፋ ከሱ ልጅ ርቃ እንደማትሄድ ነግሬያችሁ ነበረ። አንደኛው ጓደኛቸው ደግሞ በዛ ጋር ሩታ ጋር ሄዶ ሩታን ለማግባባትና ለማባበል እየሞከረ ነው። እሱ መልካም ጥረት ነው፣ የሩታን ልብ መመለስ መጣር ነው እንጂ እዚህ ጋር ከሄርሜላ ጋር እነዚህ ጓደኞች ራሱ ምን እንደሚሰሩ አላውቅም። ቢያንስ ከዛኛው ልጅ እንኳን ከጓደኛቸው ተምረው ዛሬ መሻሻል አልቻሉም። ኤኒዌይስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እስቲ ሁሉ እንግዲህ ጉዷቸውን እኔ እስቲ ዛሬም ድንግጥ ነው የሚለው ተኝቶ ምናምን። አሁን ላይ ዝም ብሎ አይዞክ ወይም ደግሞ ጁስ ይዞ መመላለስ ከሌላ ሰው የተለየ ሀሳብ አይደለም ብዬ አስባለሁ። ሚሪንዳ ይዞ የሚመጣለት ሰው ብዙ ነው። እሱም ማዝናናት እና ከዛ ጭንቀቱ ላይ ማስወጣት የተሻለ ነው ብዬ አስባለሁ። ልክ ነሽ ነበረ ረሳኝ ጭራሽ ልክ ነህ። ይሄ እኮ ለእናንተ በጣም ፌሽታና ደስታ ነው። ጨፍሩ እንጂ እንዴት አትጨፍሩ? አብርሃም እንደሞኝ ሁሌ ማጥፈታችሁ ስትመጡ ይቀበላችኋል። የሆነ ነገር ሰርታችሁ ስትመጡ ይቀበላችኋል። ልጁ ሞኝ ነው። የዋህነቱን ተጠቀሙና እንደፈለጋችሁ ተጫወቱበት። አዎ ለእናንተማ ደስታ ነው። ለልጁ ግን ምን ያህል ስጋት እንደሆነ አታውቁም። ለባለቤቱ ምን ያህል ስጋት እንደሆናችሁ አታውቁም። ሩታ ባይዘዌ የፈለገ አብርሃም ጋር አንቅሬ ተፍቸዋለሁ ብትል ራሱ ማለት ነው በጣም ነው የምትሰጋለት። ከአብርሃም ጋር ምንም ያህል ቢጣሉ ሚስቱ ነች። እንደ ልጅ ስለወለደችለት ብቻ በጣም ነው የምታስብለት ሩታ። ይህን ማወቃቸውን ይህ ማወቅ አለባችሁ። ባይዘዌ ቤተሰብ ለምንድን ነው እነዚህ ልጆች በዙሪያው ካሉ ካዣበቡ ድረስ የትዳሩ መፋቻ መንገድና ምክንያቶች እንደመሆናቸው መጠን ነገ እሱ ላይ ሌላ ነገር አያደርጉም ብሎ ማሰብ ይከብዳል። ስለዚህ ዛሬ ፌሽታቸው ነው። ብዙ ነገር ነው የሚያቅዱት። የሚሳካላቸውም አብርሃም ሞኝ ነው፣ ይሰማቸዋል። እሱ የሚመክረው ደግሞ ማንም የለም በዙሪያው ሰው ስለሌለው በቃ ለአንተ ምንም ነገር ከማድረግ ወደኋላ አይደለም፣ ጸባይ ካለ ማለት ነው። እንትን ብሎኛል። የሚያስቸግሩኝ ሰዎች አሉ ሰፈር ላይ። አያውቁኝም። ንገሪኝ በደንብ። ማነው የሚያስቸግር? ፈታተን ሰው ምናምን አለ። የአብርሃም ጎቤውን አወራው እንጂ ምን አናግረኛ የለም። ንገረኛ፣ ተሰማቸውን ንገረኝ። የት አካባቢ ነበር ያስቸገሩክ? ፓርኪንግ መኪና ሊያቆም ከልክለውታል። መኪና ሊያቆም ከልክለውታል። የሚያስቸግር ሰው ማለት ምን ሩታን እያላችሁ ነው? እሷ ነች የምታስቸግረው። ለእናንተ መቼም እኮ የሚያስቸግሩት ሰዎች አሉ ስትሉ እኮ በቀን የሌላ ነገር ለማምጣት ትሞክራላችሁ እንጂ ሄዳችሁ ከዛች ልጅ አትወርዱም። አንድ ያለችው እሷ ነች። በቃ የምታስቸግር ብላችሁ የምታስቧትም እሷ ነች። ሩታ ነች እንደፈረደባት። እንግዲህ እሷን ንዝንዝ እያደረጋችሁ እድሜያችሁን ፍጁ። ሌላ መቼም ምንም አማራጭ የላችሁ። እሺ እና ለደበድቢያት ነው መቼም ግቢ ድረስ ገብተሽ ምናምን ሰው ማዋረድ፣ የሰው ቤተሰብ ማንቋሸሽ ለምደሻል። እንደዛው አድርጊና አሁንም ግቢና እስቲ ጎቤው የእኛ ጎቤ የእኛ ተደባዳቢ ለአብርሃም ተቆርቋሪ በጣም በጣም ታስቢያለሽ። የእውነት ነው የምልሽ። እነዚህ ደግሞ የሚያስቸግር ሰው ምናምን በቃ ጠቋሚ ናቸው፣ አስተኳሽ ማለት ነው። እና ደግሞ ብዙ ነገር ስንቱን ጠፍጥፌ አሁን ትነቃለህ ወይስ አትነቃም? እስከ መቼ ነው የምትተኛው? ወዴት ነው እንደዚህ ተኝታ ምናምን? መነቃቃት አለብህ። ስፖርት ስራ ዳይ ቦታ ሰፊ ነው። ኩሻፕን ስራ። ተነስ አፍጥር ደውረድ ከስፖርተኛ ሰው ጋር ስትል በጸባይ ጠየቁ። በሰላም መተኛ ከፈለግ መተኛ ይችላል። ብዙም ድምፅ ካልፈለግ መተኛ ይችላል። በጉቢው መጥፋት ፈልገሃል? ድምፁ እየሰቀጠጠኝ ነው። ይኸውላችሁ እንዲህ ነው አያችኋ። በቃ ፈረንጁ መኖሩ በጣም ጠቃሚ ነው፣ አሪፍ ነገር ነው ያልኳችሁ ለዚህ ነው። በደንብ ነው በቃ መሰሪነቷን በደንብ ስላወቀ ስለ ትዳር ስለገባው እንደ ጓደኛ ለአብርሃም ትክክለኛ ነገር ስለሚያስብ ነው። በዚህ ሰዓት በቃ እሱ ነው የሚያስብልን። በቃ አላስፈላጊ ከሆነ ካልፈለገው ማንንም ቢሆን ያስወጣለታል። ገብቷችኋላ? ጓደኛ እንዲህ ነው፣ መከታ ነው የሚሆናችሁ። ባልፈለጋችሁት ነገር ላይ የማትፈልጉትን ነገር እንድታደርጉ አያስገድዳችሁ። የማይሆን ነገር እንድታደርጉ አያስገድዳችሁ።
በእናንተ ላይ አሻጥር አያደርግም። ገብቷችኋል? ምን ትፈልጋለህ ብሎ ይጠይቃል ጓደኛ። ምን ትፈልጋለህ ብሎ ይጠይቃል ጓደኛ። ለእናንተ የሚሆነው ምንድን ነው ብሎ ያስባል፣ ያመዛዝናል። ዝም ብላችሁ በትዳራችሁ ላይ ሌላ ነገር እንድታደርጉ እንኳን አይጋብዝም። ጓደኛ ማለት እንደዚህ ነው። ሰፖርቲቭ ነው። ቤተሰብ ማለት እንደዚህ ነው። በቃ እንደ ፈረንጁ ነው መሆን ያለባት። በእውነቴ ነው እያወራሁ ያለሁት። ፈረንጁ እዚህ ጋር ለጥፎ በኋላ ማን እንደሚያነሳ ስንት አይነት ጋጥ ወጥ ሰው አለ። ማናገር ካለብህ ጉቤው አይደለም አብርሃም እንደደብረው ትጃጃላላችሁ። ለማንኛውም ጉዳዩ አብርሃም ነው። አንተ ፈልገን አይደለም የመጣ ነው። እዚህ ጋር ቁጭ ብለን እንዳንተ አጃና ሚሪ እንዳማጠጣት ከብሎን አለ። እኔ አንድ እውነት ንገረን ካላችሁኝ ማለት ነው እንደ ፈረንጁ በአብርሃም ዙሪያ ከነ አቤል ይልቅ ቀርቦ ዛሬ ፈረንጁ እንደመጣው ማለት ነው የሚኖር ሰው ቢኖር ኖሮ አንድ ጓደኛ ቢኖረው ኖሮ አብርሃም የእውነት ነው የምላችሁ ከሩታ ጋር የመፋታት እድሉ በጣም ያነሰ ነበር። በጣም በዜሮ ደረጃ ማለት ነው እንጂ ከጅል ጋር አብሮ የሚጃጃል አይደለም የሚሆንባችሁ። ገብቷችኋል? እንደዚህ አይነት ሰው የለም። አብርሃም በዙሪያው ያሉ ነገሮች ሁሉ ደባሪ ናቸው ምላችሁ። ለዚህ ነው ከአብርሃም ምንም ነገር አትጠብቁም። ምክንያቱም ምላሾቻችሁ በዙሪያ ያሉ ሰዎች ይወስኑታል። እያንዳንዱ ምግባራችሁ እንደዛ ነው። ምን ጓደኞችህን ንገረኝና ስለአንተ እነግርሃለሁ አይነት ነገር ነው የአብርሃም ጉዳይ። አንድ ሁለት ወንድ ልጅ ሁለት ኧረ ወንድ ልጅ ታስንቃለህ። እኔ ጎቤ እዛ እስር ቤት 50 ስመታ ነው ያደግኩት። በእናትህ ትንሽ አንዱ እኔ ግን አብርሃም ያስገርመኛል። የእውነት ነው የምላቸው ማለት የልጅ አባት መሆኑን እንኳን ይረሳል። ምን ያህል ትልቅ ሰው እንደሆነ እንኳን ይረሳል። ሰዎች እንደ ሕፃን ልጅ ያዘዙትን ነገር ሁሉ ከማድረግ ወደኋላ አይልም እኮ። ግርም ነው እኮ የሚለኝ። ትንሽ ቆይታ ደግሞ እሺ አስምራለት ሰኞ ማክሰኞ ምን እንጫወት ትለዋለች። እሱንም ሊጫወት ነው። ከዛ ቃቃም ይጫወታሉ አይደለ? ከዛ የቃቃ ባልና ሚስትም ይሆናሉ። እንደዛ ነው ነገሩ። አብርሃም ምን እየሆነ ነው ማለቴ? እንዴ ሰው እንደዚህ በዚህ ደረጃ ማስተዋላችሁን የሚነሳችሁ ነገር ምንድን ነው? ምን ቢሆን ነው እንደዚህ ትልቅና ትንሽ ወንድና ሴት የሆነ ፕራንክና ደህና ነገር መልካምና መጥፎ መለየት የማይችል ሰው እንዴት ነው? እስቲ ይሄ ልጅ ነገ ከነገ ወዲያ ከሩታ ጋር ታርቆ እኔ ሩታ ላይ ለመፍረድ እኮ የእውነት ነው የምላችሁ ምንም የምታመናጭቀው ነገር ምናምን ጥሩ ነው ብዬ አይደለም፣ ግን ሩታ ላይ ለመፍረድ ማለት ነው ስለ አብርሃም አንድ ጥሩ ነገር ማንሳት መቻል አለብን። አብርሃም ያስተውላል ወይ? አብርሃም እንዴት ነው አስተሳሰቡ? ትክክል ነው ወይ? ለቤተሰብ መብራትን ይሆናል ወይ? አባወራነት ይገባዋል ወይ ብዬ ለመናገር እኮ በቃ ድፍረት እንዳጣ ነው የሚያደርገኝ። ይሄው እንደምታዩት ነው። በቃ ፑሻፕ ስራ፣ ተንበርከክ፣ ዳዴ ሂድ፣ ሁሉን ነገር ያደርጋል። ኤርሜላ የምትለውን ሁሉ ነው የሚያደርገው እኮ። እኔ ግርም ነው የሚለኝ። እዛም በበጋ እዚህም በበጋ ብቸኛ ጠፍቶ ፍለጋ መሽባትና ሰው ቤት ገባ ልጅቷን አያት ተጠቅልላ ወደዳት ወደደችው ይዟት ጠፋ በሌሊቱ ደግሞ ደጋግሞ ጉዞ ለጉዞ አባዬ መጣ በጣም ተጉዞ ለመሻገር ሲሞክሩ ሰምተው ቀረ እሷ ፍቅርም አለቀሰ ሆዱ ባባ አለቀሰ ፍቅርም። እሺ እኛ ደግሞ ምንም በለ እቴሜቴ እንበልላችሁ የሎሚ ሽታ አይወስድሽም እንዲህ ጭራሽ። እኔ እኮ ብያችኋለሁ ገና ሰኞ ማክሰኞ ታጫውተዋለች ያልኩት እኮ ለዚህ እኮ ነው። ምን ማለት ነው? ቆይ እንዲህ እነዚህ ልጆች ምን እየሆኑ ነው? እኔ እኮ ልጅነትም እኮ እንትን አለው ወይ ደግሞ ዲምቢ ለዲምቢ በቃ ያድርጉና እንደ ዲምቢ ልጅነት የታወሰኝ እያለን ምናምን እያለቃቀሰን እንጫወት፣ ችግር የለውም። የታመመ ማዝናናት እንደዚህ ከሆነ ጥሩ ነው። አይ እኔ እንጃ። እኔ አብርሃም ምን እየሆነ እንደሆነ ራሱ አላውቅም። እንደ ጅል ለምን እንደዚህ እንደሚያደርገው ግራ ነው የሚገባኝ። እውነት ሆነሽ ነው አንተ ምን የመሰለ ሰው ልታስቀይም የፈለገችው? ፈልጋው ነው ወይስ ያሱ አላውቅም። አይፈልገው ሳይሆን ባክግራውንድ ላይ የሚደግፋት ሰው ስላለ አይደል? ከአንተ ነው ማለት ነው። እዚህ ሰዓት ወጣት ስንት ስራ ሰርቶ መለወጥ ያለበት ሰዓት። ሰማችሁልኛ? ይኸውላችሁ በቃ ፈረንጁ እንዳለ ነው። ፈልገው ነው አይደለም። ለምን ባክግራውንድ ላይ የሚደግፋት ሰው ስላለ። ባክግራውንድ ላይ የሚደግፋት ማን ነው? እነዚህ ሁለት የቆሙ ጭራቆች
የምሬን ነው የምላችሁ። እኔ ግን እነዚህ ልጆች ክፉ ነገር መናገር አልፈልግም። ነገር ግን የእውነት እኔ የአቤል ጓደኛ ናቸው የሄርሜላ ጓደኛ ናቸው ብዬ እስከምናገር ድረስ ግራ ግብት እያለኝ ነው። አዎ በቃ ወጣት ስንት ስራ ሰርቶ በሚኖሩበት ዘመን ላይ ዲምቢ ለዲምቢ እና ወንዙ ተሞልቶ ምናምን ሌላ ጨዋታ ይጫወታሉ። አሁን ምንድን ነው መሰላቸው የሄርሜላ አጀንዳ ያስቀየመች ሴት ምናምን ብላ መጀመሪያ ሩታን የሚል መስሏት ሌላ ጉል ነገር ልታወራ ነበረ። ከዛ በኋላ እሱ ነገሩን ሲያዞርባት ደግሞ ምን አለች? ምን አርጋ ነው ፈልገው ነው አለች። ያ ማለት ፈልጌው አይደለም የሚያስቀየምኩ ነው። የፍቅር ጥያቄ በትዳርህ ላይ ጠይቆ ፈልጌው አይደለም። በጣም ጠቅማለሁ። እሺ አብርሽ እስከሆነ እነሱ ስላሉ እኔ አሁን ልሂድ። ምንም የሆነ ደስ የሚል ነገር የለም። መጃጃል ምናምን ስለሆነ ሊዳ ከጉዳይ ላይ መጃጃል ምናምን ስለሆነ እኔ ሰልል ነው ከዚህ መውጣት የምትችለው ተግባባል። አሁን በስርዓትን ይዘህ ቁጭ በል በእናትህ ያለመተዋወቅ አብርሽ በዚህ ያክል መጃጃል ግን አይደለም። በእናትህ ዝም በላተህ በወጣትነት አሁንም እሱ ስላለ ነው ትጠፈጥፈዋለሁ በእነዚህ ሰው ፊት። እውነት ነው የእውነት አይደለም። እነሱ እኔ ከብዶኛል። በቃ ምላችሁ ማለት ልጆቹ ላይ እንትን ስለሆነ ምናምን አይደለም። ሌላ ቀንም ቢሆን እንደዚህ አይነት መጃጃሎች ይደብራሉ። ትልልቅ ሰዎች ነን። ምን ማድረግ አለብን ብለን እንኳን ማሰብ አለብን። ምንድን ነው አሁን እኮ ያስቀየማችሁትን ሰው አብርሃም ከነዚህ ሰዎች ጋር ስለሚውል ነው እንዴት እንኳን ይቅርታ መጠየቅ አያቅም እንዴት እንደሆነ አያቅም ብያችሁ የነበረው ለሩታ ስጦታ ይዞላት የሄደ ቀን ታስታውሳላችሁ። አዎ እነዚህ ልጆች እንዴት ይቅርታ መጠየቅ እንዳለባቸው ስለማያውቁ አብርሃም ከማን ይማርሽ? ከእግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ ጭስህ ላመጣ ነው እንዴ? ብራዘርዬ ፍቅር ፍቅር እሺ፣ ጸብጸብ እሺ፣ ምን እሺ ሻውን ለማንኛውም አልችልም ምናምን የለም። እኔ ካዘዝኩ ወደ ሳይሆን በግድ ትጨፍራለህ ማለት ነው። ተግባባል? ይቺ ነገር ባይዘው የእውነት ናት። ሄርሜላ አሁን እንደው በትግል መልክ አድርጋ ትናገረው እንጂ እውነት ነው። ሄርሜላ ካዘዘችው አብርሃም ምንም ያደርጋል። አሁን ትንሽ እንትን ግፊቴም ሊጨምር ነው። ታውቃለህ ግፊት እንዳለብኝ። ወይኔ አብርሃም ወይኔ አብርሃም ወይኔ አብርሃም የእውነት በጣም እኔ ከልጅ አለየውም እኮ አብርሃም። ምንድን ነው ቆይ እንደዚህ አሁን የሚያስቀው? እሺ ምንድን ነው? አዝናንቶት ነው? ካራክተሯ ነው? ምንድን ነው አብርሃም? ወይስ እውነትም ጎቤ ብሎ ለማመን እየሞከረ ነው አብርሃም? ፌንት ከበላ በኋላ የሆነ ነገር አጭሶ ተነስታ እንዴ? ኖ ዶክተሩ የሆነ ነገር ወጋው ወይ? እነዚህ ደግሞ ማታ እኮ እዚሁ እንትን ስላንዣበቡ ወጋ አድርገውት ኖርማል እንዳይሆን አደረጉት እንዴ? ግራ ግብት እያለኝ ነው። ምንድን ነው እዚህ ጋር አሁን እንደዚህ የሚያደርግ ነገር? ቆይ እንዴ ቆይ አላሳይክም። ቁንጣይን ማን የሰጠሽ? አይደለም ቁምጣ ገና አንተም አትቀርም ወንድሜ። አንተ መንቃት አልቻልክም። እኛ አንተን ለመቀስቀስ ማለት ነው ውሃ ከመቸለስ አልፈን በጣም ብዙ መንገድ እየሄድን እንደው ጉዞ ለጉዞ እንዳልኩ አባይን ወደ አንተ ማዞር ያለብን እየመሰለኝ ነው። እኔ አብርሃም መቼም አትነቃም። በቃ እኔ እንዴት አድርገን አንተን ማሳመንና አንተን ወደ ኖርማል ነገር እንድትመለስ ማድረግ እንደምንችል አላውቅም። እኔ ገና ባለትዳር አትመስለኝም ሁላ። ይሄ ሁሉ ነገር ከተፈጠረ በኋላ እንኳን ሚስትና ልጅ ትዝ እያሉ አይደለም አሁን ጭራሽ ማለት ነው። ሁሉ ሰላም ምን እንዳመጣልክ አፈረኙ አመጣልክ አላመጣልኝ። ምን አጠገብኩ ያረጋው ትሪት ነው ምን ይባላል? ትሪት ምናልባት ፈረንጁ ሚሪንዳ ላያመጣለት ላይ ጠይቀው ይችላል። ነገር ግን እኔ ከእናንተ ትርኢት የእሱ ትርኢት ይሻለኛል። አንዳንዴ በባዶ መጥቶ ፍቅር የሚመግባቸው ሰው ይሻላል። ብዙ ነገር አንግቦ ይዞ መጥቶ ውስጡ መርዝ የሆነ ነገር ይዞ ከሚመጣ ባዶ ሆኖ ቢመጣ ይሻላል። ማንም ሰው ያለው ፍቅር እንጂ ሰው ይዞ የሚመጣው ነገር አይደለም ወሳኝ። ወደ እናንተ ግን ይዛችሁ የምትመጡት ይታወቃል። ምናለ ፍቅር አንግባችሁ በባዶ እጃችሁ ብትመጡ ማንም አይናገራችሁ ነበር። ነገር ግን ሸርና ሴራ ይዛችሁ ገና ምግብ አመጣለት አላመጣለት ብሎ እውነተኛ ፍቅር ለሚሰጠው ጓደኛው ሌላ ነገር ታወራላችሁ። አለቅ ማለት ና በቃ ችግር የለውም። ይቀዝቅዝ ነቃ ነቃ በል ደረክ አለክ ሰላም ሁሉ ሰላም ተሻለክ ይቀዝቅዝ ብዬ ነው እና እንዴ እንዳታስጀምረኝ። እንደዚህ ደግሞ በሞኒ ደግሞ የበለጠ ነበር። አረ ስቶካንታይ ኩሉ ራሱ ሙዚቃ ቁጭ ብሏል። ይገርማል ግን እዛ ጋር ሌላው እነሱን ለማስታረቅ ሽር ጉድ ይላል፣ ደፋ ቀና ይላል። እዚህ ጋር አብርሃም መልሶ ውሃ ይቸልሳል።
ከዛ ጓደኞቹ ደግሞ በዛው በውሃ በመቸለስ ያግዙታል። እንደዚህ ነው ነገሩ። እንግዲህ ከሩታ ጋር ለመታረቅ እዛ ጋር አንደኛው ደፋ ቀና እያለ ነው። እንደገና ፈረንጁ እዚህ ጋር እንዲመለስ አትጃጃል እያለ ይመክረዋል። አብርሃም ግን መቼም አይኑ አይገለጥም። እነዚህ ሁሌ እንዳወሩት ነው። እነዚህ ደግሞ ፌሽታቸውን ይኸው የሴራቸውን ፌሽታ እንግዲህ ያደርጋሉ አሉ። ሜካፕ አርቲስቱ ማን ነው? አቤላ ነው አይደለም? የዚህ ሸር ጠንሳሽስ ማን ነው? ራሱ አቤላ ነው። የሁሉ ነገር ይኸውልህ ሜካፕ መስራት እንደዚሁ መቀባባት እንደሚችለው ቃላቶችንም አሽሞንሙኖ ነገሮችን አሽሞንሙኖ ድርሰትን መስራት ይችልበታል። ተንኮልን መስራት ይችልበታል አቤላ። ለዚህ ነው ያልኳችሁ ልጁ ወደ ቀይልነት የዞረ ሰው ነው። አብርሃምን እንዴት አድርገው ማጥመድ እንዳለባቸው፣ በምን መንገድ አብርሃም ሊጃጃል እንደሚችል፣ በምን መንገድ ነገሮችን አብርሃም ሊረሳ ይችላል። ልክ ሕፃን ልጅ ሲያለቅስባችሁ የሆነ ዕቃ እንደምትሰጡት አብርሃም እንደዚህ አይነት ጸባይ እንዳለው ስለሚያውቁ በዛ መንገድ መጡበት። ይሄ ነው በቃ። ጓደኞቻችሁ ድክመታችሁን ሲያውቁ የሚጠቀሙበት እንደዚህ ክፉ ጓደኛ ካላችሁ እንደነዚህ ነው የሚሆነው። መጨረሻችሁ ሁሌም እንደዚህ ነው። ለውሳኔ አትችሉም። ነገሮች ላይ ያላችሁ ነገር ትኩረት አይኖራችሁም። ስላላችሁ ስለ ቤተሰባችሁ በዙሪያችሁ ስላሉ ሰዎች እንዳለ ስለ ክብራችሁ እንኳን አትጨነቁም። እንደ አብርሃም ግግም ያለ ኑሮ ትኖራላችሁ። በጣም ያሳዝናል። እኔ አብርሃም የሚመልሰው ሰው እኔ እንጃ ነጋሽዬ ወይ የሆነ ነገር ብለው ካልተቆጡት በስተቀር በጣም ከባድ ነገር ነው የሚሆነው። ከሩታ ጋር ያላቸው ነገር በዛው ተቋርጦ ሊቀር ነው ማለት ነው። ኤኒዌይስ ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። መልካም ምሽት ይሁንላችሁ። ይመቻችሁ።